የሰንደቅ ዓላማ ቀን ሲከበር ለነጻነት የታገሉ ኢትዮጵያውያንን በማስታወስ የኢትዮጵያን ገናና ታሪክ በአዲስ ምዕራፍና ተስፋ ለመመለስ ርዕይ የሚቀመጥበት ስለመሆኑ የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። አዲስ የተሾሙት አመራሮች ኢትዮጵያ ያላትን ጸጋ በሚገባ በመጠቀም ሀገሪቱን መለወጥ እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማዋ የ2014 የትምህርት ዘመንን በይፋ አስጀመሩ። የሚሉት አበይት ነጥቦች ናቸው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን እንደምን ቆያችሁ? ዋና ዋናዎቹን ያስቀደሙ የቲቪ 4 ማዕዘን ዜናችን ከዋናው ስቱዲዮ በቀጥታ የሚተላለፍ ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። የሰንደቅ ዓላማ ቀን ሲከበር ለነጻነት የታገሉ ኢትዮጵያውያንን በማስታወስ የኢትዮጵያን ገናና ታሪክ በአዲስ ምዕራፍና ተስፋ ለመመለስ ርዕይ የሚቀመጥበት ስለመሆኑ የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። ሰንደቅ ዓላማችን ለኢትዮጵያውያን የሚመጥን ክብርና ከፍታ እንዲኖረው ከተፈለገ የተጀመሩ ሁሉን አቀፍ ለውጦች ግባቸውን እንዲመቱ ሊሰራ እንደሚገባም ነው ፕሬዝዳንቱ የተናገሩት። ንብረት የተሆነ ዝርዝሩን ይዟል። በአዲስ ምዕራፍ በተሟላ ሉዓላዊነት ለሰንደቅ ዓላማችን ከፍታ በሚል መሪ ቃል 14ኛው ብሔራዊ ሰንደቅ ዓላማ ቀን በሕዝብ ተወካዮች ምክር ቤት ተከብሯል። በሀገር መከላከያ ሰራዊት የማርሽ ባንድ ታጅቦ በምክር ቤቱ በተከበረው የሰንደቅ ዓላማ ቀን ላይ የተለያዩ ዝግጅቶች የቀረቡ ሲሆን መልእክቶችም ተላልፈውበታል። በበዓሉ ላይ የተገኙት ፕሬዝዳንት ሳህለወርቅ ዘውዴ የሰንደቅ ዓላማ ቀን ለሀገር ነጻነት የታገሉ ባለታሪክ ኢትዮጵያውያን የሚታወሱበትና ገናና የሀገር ታሪክ በአዲስ ምዕራፍ ከፍ እንዲል ራዕይ የሚቀመጥበት እንደሆነም ተናግረዋል። ሰንደቅ ዓላማችን በትውልዶች መስዋዕትነት ያስጠበቅነው የነጻነታችን ምልክት ነው። ሰንደቅ ዓላማችን እንደ ሌሎች ነጻነትን የተጎናጸፉ ሀገሮች ሁሉ የጋራ ማንነታችን፣ የጋራ መገለጫችን፣ የአንድነታችን ተምሳሌት ነው። እንዲሁም ደግሞ ለሰንደቅ ዓላማችን አኩሪ መስዋዕትነት በመክፈል ነጻ ሀገር ያስረከቡንን ጀግኖች አደራ እያስታወስን ገናና ታሪካችንን በአዲስ ምዕራፍና በአዲስ ተስፋ ለመመለስ ራዕይ የምንሰንቅበት ነው። በዓለም አቀፍ መድረክ በስብሰባዎችም ሆነ በስፖርት ውድድር የምንለየው በስም ወይንም በብሔራዊ መዝሙር ብቻ ሳይሆን በአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችን ነው። የህዝቦች እኩልነት፣ የህዝቦች ተስፋንም የያዘ ነው ሰንደቅ ዓላማ። የሀገራችን አዲሱ ትውልድ ከቀደምት ወላጆቹ የወረሰው ሰንደቅ ዓላማ ከፍ ሲል የተጠቀሱት መገለጫዎችን ማድረጉን እንዲቀጥል ያስፈልጋል። ይህ ይጠበቅበታል። እንዲሁም የሁላችን ጥረት ሊታከልበት የጋራ እሴቶቻችን በአግባቡ ይተላለፉ ዘንድ ስራ ይጠብቀናል። ፕሬዝዳንት ሳህለወርቅ ዘውዴ ሰንደቅ ዓላማችን ይበልጥ እየተከበረ እንዲቀጥል ሁሉም ለተጀመሩ ሁሉን አቀፍ ሀገራዊ ለውጦች ስኬት ሊረባረብ እንደሚገባውም መልእክት አስተላልፈዋል። ሰንደቅ ዓላማችን ለኢትዮጵያውያን የሚመጥን ክብርና ከፍታ የሚኖራትም የተጀመሩ ሁሉን አቀፍ ለውጦች ከዳር ላይ ማድረስ ስንችል መሆኑ ከልብ ሊታሰብበት ይገባል። ባለፉት ዓመታት ሀገራችን ከፍተኛ ፈተናዎችና መከራዎችን አልፋለች፣ አሁንም እያለፈች ነው። የሀገር ሁሉና ላይ የሚሰነዘር ጥቃትን ለመመከት የሚያሰባስበንና ግንባር ቀደማችን የሚሆነው የአንድነታችን ምልክት ሰንደቅ ዓላማችን ነው። ትግሉ የሚሳካውም በዚህ አርማችን ስር የመሰባሰባችን ኃይል ነው። ሀገራዊ ስሜትም ነው። ከተባበርን የሚሳነን ነገር የለምና ይህ መገለጫችን የዘመናችን ትውልድን እየተሻገረ የሚሄደው በተአምር አይደለም የሚሸጋገረው፣ በመፈክር ወይም በአማሩ ቃላት ሲነገር ብቻ ሳይሆን ሲሰራበትም ጭምር ነው። ኢትዮጵያውያን በሰንደቃቸው ምክንያት ለዘመናት ለዘለቀው ክብራቸው ዘላቂነት ወጣቱ እውቀትን ባህሉ ሊያደርግ እንደሚገባውም ፕሬዝዳንት ሳህለወርቅ ዘውዴ መልእክታቸውን አስተላልፈዋል። ሰንደቅ ዓላማ ከፍ ሲል የገለጿቸው ቁም ነገሮች በሀገራችን ወጣቶች አእምሮ እንዲሰርጹ ቤተሰብ፣ ህብረተሰብ፣ መንግስት
ሁላችንም ኃላፊነት አለብን። የሰንደቅ ዓላማን ክቡርነት የሚያስጠብቀው እያወቀ እያየ የሚያድግ ኢትዮጵያዊ ወጣት ነው። ወደሚቀጥለው ትውልድ ሊያስተላልፍ የሚችለው በትምህርት ቤቶች ሰንደቅ ዓላማ በክብር ሲሰቀል ያየ ሕፃንና ተማሪ ነው። ተረካቢ ሊሆን የሚችለው ማንኛውንም አደጋ በእርሱ ስር ተሰባስቦ ሲቋቋም ነው። ወጣቱ የሀገር መገለጫ ምልክት የሆነውን ሰንደቅ ዓላማ ክብሩን በሚገባ እንዲረዳውና ኢትዮጵያ በአዲስ ምዕራፍ ለምታስመዘግበው ለውጥ በመሳተፍ የሀገር ከፍታን ሊያረጋግጥ ይገባል ተብሏል። ይህ በዚህ እንዳለ ኢትዮጵያውያን በሰንደቅ ዓላማ ላይ ያላቸው የአስተሳሰብ ልዩነት ለመፍታት ብሔራዊ መግባባት ሊፈጥሩ እንደሚገባም የዓለም አቀፍ የሕግ ምሁራን ይናገራሉ። የጋራ መግባባት ላይ እስኪደርስም ብዙዎቹ የተሰውለትን አሁን ያለውን ሰንደቅ ዓላማ ማክበር እንደሚገባም ምሁራኑ ተናግረዋል። ዮሐንስ ፍስሐ ዝርዝሩን ይዟል። ኢትዮጵያ ረዥም ጊዜያትን ያስቆጠረ የሰንደቅ ዓላማ ታሪክ ካላቸው ሀገራት መካከል አንዷ መሆኗን ታሪክ ይመሰክራል። ይህ ሰንደቅ ዓላማ የኢትዮጵያውያን ታሪካዊ ትስስርና ስነ ልቦናዊ አንድነት የሚንጸባረቅበት ሀገራዊ ፍቅር፣ ብሔራዊ ስሜትና የጋራ አንድነት የሚገለጽበት አንዱ ምልክትም ነው። ይህንን መሰረት በማድረግ የሰንደቅ ዓላማ ቀን በየዓመቱ የጥቅምት ወር መጀመሪያ ሳምንት ሰኞ ቀን እንዲከበር በሕግ ተደንግጎ ላለፉት 13 ዓመታት የተከበረ ሲሆን 14ኛው ብሔራዊ የሰንደቅ ዓላማ ቀን በዛሬው ዕለት በተለያዩ ሁነቶች እየተከበረ ይገኛል። ይህንን ሁነት በሚመለከት ከኢቲቪ የጤና ይስጥልኝ ኢትዮጵያ መርሃ ግብር ጋር ቆይታ ያደረጉት የዓለም አቀፍ የሕግ ምሁርና ተመራማሪው ዶክተር ዘላለም ሞገስ ኢትዮጵያ ቀደምት ከሚባሉት የራሳቸው ሰንደቅ ዓላማ ካላቸው ሀገራት የምትመደብ ሕዝቦቿም ለባንዲራው መስዋዕትነት የከፈሉበት ነው ይላሉ። ታሪኩ የሚጀምረው ምናልባት ከ16ኛው 17ኛው መቶ ክፍለ ዘመን ጀምሮ ነው። ከዛ በኋላ በተለይ ከአድዋ ድል ማግስት አሁን ያለንን ገጽ ያለው በተወሰነ ደረጃ ልዩነት አለው። ግን የአረንጓዴ ቢጫ ቀይ አሁን የምንጠቀምበትን ዋናውን አምድ እንድታገኝ ሆኗል። ከዛ በኋላ ባንዲራችን በተለያየ ጊዜ እንደ መንግስታት እየተለዋወጠ አሁን ባለበት ደረጃ ላይ ደርሷል። በዚህ መለዋወጥ ውስጥ ግን ሁሌም እንደ ኮንስታንት ሆኖ የሚታየው ኢትዮጵያውያን በዚህ ባንዲራ ውስጥ ራሳቸውን መስዋዕት ለማድረግ ያሳዩት ቁርጠኝነት በጣም በተመሳሳይ ደረጃ ሳይቀያየር የኖረ ነው። ኢትዮጵያውያን አሁን ላይ በሰንደቅ ዓላማ ዙሪያ ያላቸውን የአስተሳሰብ ልዩነት በመነጋገር በመቋጨት ብሔራዊ መግባባት መፍጠር እንደሚያስፈልግም ነው ዶክተር ዘላለም የተናገሩት። ባንዲራ ላይ አሁን ያለን ኮንትሮቨርሲ በመሰረቱ የሚነሳው አስተሳሰብ ላይ በአስተሳሰብ ከኋላው ያለው ነው። ለምሳሌ ልሙጡን ሲያይ የሚደሰት ሰው አለ፣ ልሙጡን ሲያይ የሚከፋ ሰው አለ። አሁን ያለውን ባንዲራ ሲያይ የሚደሰት አለ፣ ያሁን ያለውን ባንዲራ ደግሞ ሲያይ የሚከፋ ሰው አለ። ያ ምንድነው? እንደ ሀገር ኮንሰንሰስ አልፈጠርንበትም። ኖርማሊ የቀለሙ ወይም የልብሱን አይደለም ኮንሰንሰስ ያልፈጠርነው ሀሳቡ ላይ ነው፣ ከበስተጀርባ ያለው ሀሳብ ነው። ስለዚህ አሁን ወደፊትም ማድረግ ያለብን የሚመስለኝ ያንን የአስተሳሰብ ልዩነት ላይ በግልጽ ተወያይተን ሀገራዊ መግባባት፣ ብሔራዊ መግባባት መመስረት ያለብን ይመስለኛል። ሰንደቅ ዓላማ የኢትዮጵያውያን አንድነት መገለጫ ከመሆኑ ባሻገር የመከፋፈል አጀንዳ ሊሆን አይገባም የሚሉት ዶክተር ዘላለም በርካታ የዓለም ሀገራት እኛ ያለፍንበትን መንገድ እንዳለፉበትም ይናገራሉ። ኢትዮጵያ ውስጥ ያለው ችግራችን የኛ ብቻ መስሎ ይታየናል። ሌላ ዓለም ያላጋጠመው፣ ሌላ ዓለም ተመሳሳይ ችግር የሌለበት አድርገን ፔኩላሪቲ አለው የኛ ችግር ብለን የማሰብ ችግር አለ። ስለዚህ በመጀመሪያ ልክ ሌላውም ሀገር በእንዲህ አይነት ሂደት ውስጥ እንዳለፈ መረዳት፣ ሌሎች ሀገሮች በተለያየ ጊዜ ባንዲራ ቀይረዋል። በተለያየ ጊዜ ኢቭን ሀገር ስም እንኳን የቀይረዋል። አሁን ታንጋኒካ ምትባላለች፣ ዛንዚባር አለ። ታንዛኒያ ከታንጋኒካና ከዛንዚባር ሶስት ፊደላት አምጥተው ነው ታንዛኒያ የሚለውን ሀገር የመሰረቱ። ስለዚህ ለሀገራዊ መግባባት ማንኛውንም ነገር መሄድ በኮምፕሮማይዝ በድርድር ማድረግ ይቻላል፣ ባንዲራን ጨምሮ። ኢትዮጵያ በተዳደረችባቸው ስርዓተ መንግስቶች ሰንደቅ ዓላማ ላይ ምልክቶች ቢቀመጡም ከምልክቱ ባሻገር ሰንደቅ ዓላማው ያለውን ሀገራዊ ፋይዳ በመረዳት ብዙ ሺዎች ደማቸውን የገበሩለት በመሆኑ ልዩነቶችን ወደ ጎን በመተው ለሰንደቅ ዓላማው ክብር ሊሰጠው እንደሚገባም ዶክተር ዘላለም ተናግረዋል። በሌላ ዜና የሀገር መከላከያ ሰራዊት የኢትዮጵያ ሰንደቅ ዓላማ የመጨረሻው ጠባቂ ነው። በደምና በአጥንት ዋጋ የሚጠብቃት የሀገሩ ሰንደቅ ዓላማ ለሰራዊቱ ዋጋውም የገዘፈ ሲሆን ይስተዋላል።
ዘጋቢያችን ተመስገን ሽፈራው ታዲያ ሰንደቅ ዓላማውና የሰራዊቱን ለሀገሩ ያለውን ፍቅር በተመለከተ ተከታዩን ዘገባ አጠናቅሯል። እስኪ ተከታተሉትና እንመለስ። በቃል ሊነግሩት እንደ ሐሳብ ቃላትን አሳክተው ሊገልጡት የማይቻል ጥልቅ ስሜት ሰንደቅ ዓላማ መውደዳቸውን በእንባ ፍቅራቸውን እስከ ሞት በሚደርስ መስዋዕትነት የሚያረጋግጡላት የውዷ ኢትዮጵያ መለያ ምልክት ስለ ኢትዮጵያ ነጻነት ስለ ሉዓላዊነቷ መከበር የሚዋደቁ ጀግና ልብ ያላቸው ልጆቿ ደስ ብሏቸው የሚዋደቁት በጀግንነት የሚፋለሙት በክብር የሚሰዉት ለዚህች ለታላቋ ሀገር ኢትዮጵያ በደም መሰረት ተገንብታ ለተሰጠቻቸው ሀገርና ሰንደቅ ሲሉ ነው። ትናንት በጀግኖች አርበኞች ሉዓላዊ ግዛቷን ሀገራዊ አንድነቷን አስጠብቃ የኖረችው ያለመሸነፍ ነፃ የመውጣት ምልክት የሆነችው የወራሪዎችና የነጮችን ክፉ ሴራ የማክሸፊያ ቁልፍ የሆነችው ኢትዮጵያ መለያ ሰንደቋ የበርካታ አፍሪካ ሀገራት እየሆነ ክብሯና ሰንደቋም ላይወርድ ከፍ ብሎ የተሰቀለ ሆኗል። በአባቶቻቸው የድል አድራጊነት መንፈስ የተቃኙት የዛሬ ተተኪ ልጆቿም ኢትዮጵያን አፈርሳለሁ ብሎ ለተነሳው የሽብር ቡድንም ይሁን ከውጪ ጥቃት ሊቃጣ ለሚሞክር ጸረ ኢትዮጵያዊ ሁሉ በተጠንቀቅ ቆሟል። በትግራይ ክልል መሽጎ ኢትዮጵያን ካላፈረስኩ እያለ የሚቃዠው የኢትዮጵያን ሰንደቅ ዓላማ አቃሎ ኢትዮጵያ የተሰራችበትን ጠንካራ መሰረት ዘንግቶ የሉዓላዊነቷ ዘብ የሆነውን የሀገር መከላከያ ሰራዊትን ንቆ ኢትዮጵያን አፈርሳለሁ ያለውን የሽብር ቡድን እንዲህ በኢትዮጵያዊነት ቅኝት የበቀሉ ጀግንነትና ድል አድራጊነት መታወቂያቸው የሆነ ለሀገር ያላቸውን ፍቅር በመሞት ጭምር በሚገልጹ የኢትዮጵያ የቁርጥ ቀን ልጆች ድባቅ እየተመታ ይገኛል። ይህም ስለ ኢትዮጵያና ስለ ሰንደቅ ዓላማዋ የሚከፈል ዋጋ በደምና ባጥንት የተሰጠቻቸውን ኢትዮጵያ በደም የማቆየትና የማጽናት ተልእኮን የያዘ ነው። የሀገር መከላከያ ሰራዊት እንደ ትናንትና ሁሉ ዛሬም የኢትዮጵያ ሉዓላዊነትና የሰንደቅ ዓላማዋ የመጨረሻ ጠባቂ ሆኖ የኢትዮጵያን ጠላቶች እያስገበረ ሰንደቅ ዓላማዋን እያስከበረ የተጣለበትን አደራ ሀገርን ከውስጥ ባንዳ ከውጭ ጠላት የመጠበቅ ኃላፊነቱን እየተወጣ ይገኛል። ወጣቱ የሀገር መገለጫ የሆነውን ሰንደቅ ዓላማ ክብሩን በሚገባ በመረዳትና የትኛውን መስዋዕትነት በመክፈል የሀገር ቀጣይነትን ማረጋገጥ እንደሚገባው የደቡብ ወሎ ዞን ኮምቦልቻ ከተማ ነዋሪዎች ተናገሩ። ጀግኖች አባቶች በከፈሉት መስዋዕትነት የኢትዮጵያ ሰንደቅ የአፍሪካ ምልክት እንዲሆን ማድረጋቸውን አስታውሰዋል። የነዋሪዎቹን አስተያየት ተስፋዬ ጫኔ ያሰባስቧቸዋል፣ እንደሚከተለው ይቀርባል። ሰንደቅ ዓላማ ያው አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ መለያችን አርማ ነው። አልፎም ብዙ አፍሪካ ሀገሮች ማለት ነው በተለያየ ከለር ቢያረጓትም የኢትዮጵያን እንደ ምልክት አድርገው ይጠቀሟታል እና ብዙም ጊዜ እኔ አሁን ወደ ውጭ ሄጄ ነበረ። ኢትዮጵያ ኤርላይንስ ሳውዲ አረቢያ ልክ መጥቶ ሲያርፍ በማየው ሰዓት ትልቅ ስሜት ይሰማኝ ነበር። አረንጓዴ፣ ቢጫ፣ ቀይ ማለት ነው። እንደውም ቤተሰቦቹ የኢትዮጵያ ያለው ህዝቡ ራሱ ሳየው ፕሌኑን ሳየው በማየው ሰዓት በማያርፍ ሰዓት ራሱ ደስ ይለኝ ነበረ እና ትልቅ ምልክት የሆነ አራያችን ነው ለኛ። በጣም ከባድ ስሜት ይፈጠርብኛል። ለምን በአገር ደረጃ የሀገራችን አንድነት ወይ ደግሞ ለዋናታችንን እንትን የሚል ነገር ጋር ባንዲራን ሳስታውስ በጣም ለየት ያለ ስሜት ነው ያለኝ። ሁሉም በባንዲራችን ነው፣ ሁሉም በሀገራችን። ስለዚህ የባንዲራ ጉዳይ ከሁሉም የላቀ ነው። ይሄን ነው የማውቀው። ሰንደቅ ዓላማ ሲባል የሚሰማኝ ስሜትና እኔ ውስጤ እንትን የሚለው የአንድነታችን መገለጫ መሆኑን ነው። ለዚች ሀገር እኮ እግዚአብሔር ባርኮ የሰጣት የሰንደቅ ዓላማ ነው። በቃ እግዚአብሔር ራሱ ሰማይ ላይ ምልክት አድርጎ ባርኮ ነው የሰጠን። ስለዚህ ለዚህ ለሰንደቅ ዓላማ ሁሉም ኢትዮጵያዊ ይገዛል፣ ይሞታል፣ ይሰዋል፣ አጥንቱ ሁሉ ይከሰክሳል።
እና ሰንደቅ ዓላማን ይሄን ያህል ነው እንትን እናከብረው። መከላከያው ያለው ነገር እየተዋደቀ ያለው ለሰንደቅ ዓላማው በጣም እኛንም ራሱ ገፋፍቶ ወደዛ የሚከተን እኛን አሁን ጥሪ ቢደርሰን እኛ ራሳችንን እንሄዳለን የሚል ግምት አለን። ለሰንደቅ ዓላማው ይባላል። ሰንደቅ ዓላማን የተረዳው በርግጥ ትውልድ ተበላሽቷል። አንድ ትውልድ እኮ መክኗል። እኔ አሁን ከኃይለ ሥላሴ ጀምሮ ያለው ሰው ስለሆንኩኝ የተወሰነ የሰንደቅ ዓላማን ክብርና እንትን አውቀዋለሁ። ግን ይሄ ዋልጌ ሆኗል በአሁን ሰዓት ያለው ወጣት። ቢሆንም ግን ስሜቱ አለ፣ ውስጣዊ ስሜቱ አለ። እንደዛ ሀገር በምትደፈርበት ሰዓትና ሰንደቅ ዓላማ በሚቆሽሽበት ሰዓት የማጽዳት ስራ ወጣቱ ተዘጋጅቶ ይሰራል በስነ ስርዓት። ከዚህ ሀገር አሁን ስንቱ ነው የዘመተው? እዚህ ጧጧ ብታየው ማሰልጠኛ አካባቢያችንን እንጠብቃለን ብሎ ወጣቱ እርስ በርስ ተመራርጦ እየሰለጠነ ነው ያለው። ለዚህ ለባንዲራ ሲል ነው፣ ይችን ባንዲራ ላለማጣት ነው። ከጀንበር ጋር በማለዳ ሁሉም በየመስኩ የዕለት ሩጫውን ይጀምራል፣ ሕይወትን ለማቅናት ኑሮን ለማሸነፍ። ታዲያ ሁሉም የሚተማመንበት አጋሩ ጋር ሲደርስ ቆም ይላል። ስንቅ የሚሆኑትን አገልግሎቶች በቅልጥፍና አግኝተው ተደስተውም ሩጫውን ይቀጥላሉ። ባሉበት ሁሉ ተገኝቶ የባንክ ምትክ የሚሆነው በስልኮ አሊያም በደንበኛው የትም ይሁን መገኛው ስልኮን ባንክ አድርጎ ባሉበት የሚገኝ አንቺም ባለሽበት ሆነሽ በኤቲኤም ካርድሽ ገንዘብሽን ትሰንቂያለሽ። አሊያም በካርድሽ የፈለግሽውን ትገበያያለሽ። በቦታ ሳትወሰን በስልክ ብቻ ከስራም ሳትጉላላ የተቀላጠፈ አገልግሎት ታገኛለህ። የምንጊዜም አጋራችሁንና ሩጫችሁን ልናፈጥን በቅርበት እናገለግሎታለን። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። በሀገራችንና በሕዝቦቿ ላይ የተቃጣውን የህልውና አደጋ ለመቀልበስ በዱር በገደሉ በቁር በሐሩሩ ከፍተኛ ተጋድሎ እያደረጉ ለሚገኙት ለጀግናው የመከላከያ ሰራዊታችን፣ ለመላው የጸጥታ አካላትና ለህዝባዊ ኃይላችን ያለኝን ታላቅ አክብሮትና ምስጋና ልገልጽ እወዳለሁ። እናንተ የቁርጥ ቀን ልጆች፣ ጀግና የምታከብረው ኢትዮጵያ ውለታችሁን መቼም ቢሆን አትረሳውም። የኢትዮጵያ ብሔራዊ ባንክ ስራ አመራርና መላው ሰራተኞች ለክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የአገሪቷ ጠቅላይ ሚኒስትር ሆነው በመመረጦ የተሰማውን ልባዊ ደስታ እየገለጸ ለአዲሱ መንግስትም መልካም የሥራ ዘመን እንዲሆን መልካም ምኞቱን ይገልጻል። የኢትዮጵያ ብሔራዊ ባንክ። የሴንቸሪ ግሩፕ ማኔጅመንት አባላትና መላ ሰራተኞች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሀገራችንን ወደ አዲስ ምዕራፍ ለማሸጋገር ዳግም ቃሎን በማደሶ እንኳን ደስ አሎት ይላል። በበርካታ የኢኮኖሚ ተስፋ ሰጪ እንቅስቃሴዎች ውስጥ ያለችው ውድ ሀገራችን ፈተናዎችን የተጋፈጡ የግል ዘርፍ ተዋናዮችን ማፍራት ችላለች። በተለይ የአምራች ኢንዱስትሪው ዘርፈ ብዙ ተግዳሮቶች ያሉ በመሆኑ ታላቅ ዕቅድ መቀመጡ ተስፋችንን የሚያለመልም ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም መላው የሚኒስትሮች ምክር ቤት አባላት በትጋት እንደሚሰሩ በማመን የተሳካ የሥራ ዘመን እንዲሆንላቸውም ከልብ እንመኛለን። ሴንቸሪ ግሩፕ ማኔጅመንት አባላትና መላ ሰራተኞች። የቡሌ ሆራ ዩኒቨርሲቲ ስራ አመራርና መላው ሰራተኞች ለክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመትና በስድስተኛው ሀገራዊ የመንግስት ምስረታ የተሰማቸውን ደስታ እየገለጹ ለአዲሱ መንግስትም መልካም የሥራ ዘመን እንዲሆን ይመኛሉ። ቡሌ ሆራ ዩኒቨርሲቲ። የኢፌዴሪ ጤና ሚኒስቴር ኃላፊዎችና ሰራተኞች በስድስተኛው ሀገራዊ የመንግስት ምስረታ ዶክተር አብይ አህመድና ካቢኔያቸው በመመረጣቸው የተሰማንን ደስታ እየገለጽን የኮቪድ-19 ወረርሽኝን በመከላከልና በመቆጣጠር እንዲሁም ለጤናው ዘርፍና ለሀገራችን ስኬታማ የሥራ ዘመን እንዲሆንልን መልካም ምኞታችንን እንገልጻለን። የኢፌዴሪ ጤና ሚኒስቴር። የገንዘብ ሚኒስቴር የሥራ አመራርና መላው ሰራተኞች በስድስተኛው ሀገራዊ የመንግስት ምስረታ የተሰማቸውን ደስታ እየገለጹ ለአዲሱ መንግስትም መልካም የሥራ ዘመን እንዲሆን ይመኛሉ።
የገንዘብ ሚኒስቴር፣ ጊፍት ሪል ስቴት፣ ጊፍት ኮንስትራክሽን ደረጃ 1 የኮንስትራክሽን ድርጅት፣ ጊፍት ትሬዲንግ፣ ጊፍት ብረታ ብረት ፋብሪካና ጊፍት የግንባታ ዕቃዎች ማምረቻ ድርጅት በሀገር ውስጥም በውጭም ለምትገኙ ለመላ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ እንኳን ለአዲሱ የመንግስት ምስረታ በዓል በሰላም አደረሳችሁ አደረሰን። እንኳን ደስ ያላችሁ፣ እንኳን ደስ ያለን እያለ መጪው ዘመን የሰላምና ውጤታማ የምንበለጽግበት ዘመንና መንግስት ይሆንልን ዘንድ መልካም ምኞቱን ይገልጻል። ጊፍት ቢዝነስ ግሩፕ። የትምህርት ሚኒስቴር ስራ አመራርና መላው ሰራተኞች ለክቡር የኢፌዴሪ ጠቅላይ ሚኒስቴር ዶክተር አብይ አህመድ በዓለ ሲመትና ለስድስተኛው ሀገራዊ የመንግስት ምስረታ የተሰማቸውን ደስታ እየገለጹ ለአዲሱ መንግስትም መልካም የሥራ ዘመን እንዲሆን ይመኛሉ። ትምህርት ሚኒስቴር እንኳን ደስ አላችሁ፣ እንኳን ደስ አለን። የጋምቤላ ዩኒቨርሲቲ ማኔጅመንት ሰራተኞችና መምህራን ስድስተኛውን ሀገራዊ የመንግስት ምስረታ ምክንያት በማድረግ የዚህ ታሪካዊ ክስተት ተሳታፊዎች በመሆናችን ታላቅ ደስታና ክብር ተሰምቶናል። ሀገራችን ኢትዮጵያ ወደ አዲስ ምዕራፍ እያደረገች ላለችው ሽግግር የኢፌዴሪ ጠቅላይ ሚኒስትር በመሆን ለተሰየሙትና በዓለ ሲመታቸው በደማቅ ስነ ስርዓት ለተከናወነው ክቡር ዶክተር አብይ አህመድና ካቢኔዎቻቸው አዲስ የህዝብ ተወካዮች ምክር ቤት አባላት፣ የፌዴሬሽን ምክር ቤት አባላት፣ የክልል ምክር ቤት አባላት፣ የክልል ርዕሳነ መስተዳደሮችና ካቢኔዎቻቸው እንኳን ደስ አላችሁ እንኳን ደስ አለን እያልን ቀጣዩ የሥራ ዘመናችሁ የስኬት እንዲሆን እንመኛለን። መልካም የሥራ ዘመን። ጋምቤላ ዩኒቨርሲቲ። ንብ ኢንተርናሽናል ባንክ በሀገራችን የተካሄደውን ስድስተኛውን የመንግስት ምስረታ በሰላም በመጠናቀቁና ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሆነው በመሾማቸው በባንኩ የዳይሬክተሮች ቦርድ በከፍተኛው የስራ አስፈጻሚና በመላው ሰራተኛ ስም የተሰማውን ከፍተኛ ደስታ እየገለጸ ለጠቅላይ ሚኒስትሩም መልካም የሥራ ዘመን እንዲሆን ከልብ ይመኛል። ንብ ኢንተርናሽናል ባንክ። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን አራት ማዕዘን ዜናችንን በያላችሁበት እየተከታተላችሁ ስለሆነ እናመሰግናለን። ጉዳዮቻችንም ይቀጥላሉ። አዲስ የተሾሙ አመራሮች ኢትዮጵያ ያላትን ጸጋ በሚገባ በመጠቀም ሀገሪቱን መለወጥ እንደሚገባቸው የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በአዲሱ መንግስት ለተሾሙ ሚኒስትሮችና ከፍተኛ አመራሮች በአፍሪካ የአመራር ልህቀት አካዳሚ ስልጠና እየተሰጠ ነው። ይመራደም ዝርዝሩን ይዟል። በቅርቡ በይፋ በተመሰረተው አዲሱ የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ሲያዋቅሩ ሚኒስትሮችን ጨምሮ ሚኒስትር ዴታዎችና የተለያዩ የተቋማት ኃላፊዎችን መሾማቸው ይታወሳል። እናም እነዚህ ከፍተኛ የመንግስት የስራ ኃላፊዎችና የሁለቱ ምክር ቤቶች አፈ ጉባኤዎች የተካተቱበት ቀጣይ ማምጣት ስላለባቸው ለውጦች ላይ ያተኮረ ስልጠና በአፍሪካ የአመራር ልዕቀት አካዳሚ መሰጠት ተጀምሯል። በዚሁ የመንግስት ከፍተኛ አመራሮች ስልጠና ማስጀመሪያ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አዲስ ተሿሚዎች ህዝብንና ሀገርን በቅንነት በማገልገል ሌብነትና ብልሹ አሰራሮችን ማስቀረት እንዳለባቸው አሳስበዋል። ስልጣን አትለማመዱ፣ ይሄዳል፣ የጊዜ ጉዳይ ነው። ስልጣንን በጣም ስንለማመደውና አታችድ ስንሆን ስናጣው መኖር ግራ ይገባናል። ሰፈር ውስጥ መቀመጥ እንቸገራለን። ስልጣንን ብቻ አይደለም መለማመድ የማያስፈልገን አታችመንት የጠነከረ ነገር እንዳይኖር ማድረግ የሚኖርብን ሌብነትም ጭምር ነው። ሌብነት ልምምድ ይሆናል። ብዙ ሰዎች በጣም ብዙ ኳሊቲ ያላቸው በሌብነት ልምምድ ተጠልፈው ከጉዟቸው የሚቀሩ አሉ። ባለፈው ምክር ቤት ሾልኮ ያለፉ አሉ ተብለናል። አትርሱት። ከኔና ከናንተ ውጭ አይደለም ሾልኮ ያለፈው ሰው። ሌብነት ልምምድ ከሆነ እንደ ሲጋራ ነው። አዲሶቹ አመራሮችም ያገኙትን ህዝብን የማገልገል አጋጣሚ በመጠቀም የሚያስከብር አሻራን ለማስቀመጥ መትጋት እንዳለባቸውም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ውስጥ በጣም በርካታ ሰዎች ተኮፍሰው በተለያየ ኃላፊነት የመሩ ሰዎች አሉ። ተኮፍሰው ኢትዮጵያ መውደድና ማክበር ብቻ ሳይሆን የተኮፈሰን ማስተንፈስም ስለምትችል ብዙዎቹ ተንፍሰዋል። በመኮፈስ መከበር፣ በመኮፈስ በአጃቢ ጋጋታ መከበር የምናስብ ከሆነ የጊዜ ጉዳይ ነው። ቀስ ብሎ የኢትዮጵያ ህዝብ ያስተነፍሳል። ብዙዎች ላይ ሆኗል። እኛም ላይ የማይሆንበት ምንም ምክንያት አይኖርም። የተከበሩ ተብለው የሚጠሩ
የተከበሩ ብሎ መጠራት መብት የመሰላቸው የሚያስከብር አሻራ ግን የማያስቀምጡ ሰዎች የሚያስከብር አሻራ ስታኖር በአፉ የተከበሩ ባይልህም በልቡ እየሰማውም ሳትሰማውም ያከብራል። እንዲሁ የተከበሩ ከሆነ ግን ሽርደዳ ይሆናል። ለመከበር የሚያበቃ አሻራ ማስቀመጣችን እርግጠኛ ካልሆን ስሙን መጠንቀቅ ያስፈልጋል። ስሙን ለመቀበል የሚያስከብር አሻራ አለን ወይ? ጠቅላይ ሚኒስትሩ በሰጡት የሥራ መመሪያ ንግግራቸውም ኢትዮጵያን ለመቀየር ሰማይ መቧጠጥ አይጠበቅም ያሉ ሲሆን ቋጥኝና አቧራ የለበሱ ሀብቶቿን ገልጦ መጠቀምን የግድ ይላል ብለዋል። የሌለ ነገር እንድታመጡ አይጠበቅም። ያለውን ነገር በጥልቀት አይታችሁ ተከታዮቻችሁ ደግሞ እንዲያዩ አድርጋችሁ ማውጣት ብቻ ነው የሚጠበቅባችሁ። የሩቅ ምስራቅ ሀገራት የመበልጸጊያው ጊዜ የዛሬ 30 ዓመት ነበረ፣ ሁለተኛው ጊዜ ደግሞ ዛሬ ነው ይላሉ። የዛሬ 30 ዓመት ለኢትዮጵያ ብልጽግና ምቹ ጊዜ የነበረ ሊሆን ይችላል። ያ አልፏል፣ በዚያ አንቆዝምም። ሁለተኛው የመበልጸጊያ ጊዜ ዛሬ ነው። ዛሬም በትክክል መጠቀም የተሸፈነን መግለጥ ከቻል ስኬት እናመጣለን። ኢትዮጵያ ውስጥ በርከት ያሉ ሀብቶች አቧራ ለብሰዋል። አቧራ የለበሱ ቋጥኝ የተጫነባቸው በየስፍራው የሚታዩ አረሞች፣ ሙጃዎች የበቀሉባቸው የሚያስደንቁ ሀብቶች አሉ። ሙጃውን ነቅለን አረሙን ነቅለን አቧራውን አራግፈን እነዛን የሚያብረቀርቁ የብልጽግና መሰረቶች ማውጣት መቻል ነው የኛ ስራ የሚሆነው። የመንግስት ተሿሚዎቹ ከስልጣናቸውም በላይ ሰውነትን ያስቀደመ ስራ መስራት ይጠበቅባቸዋል ሲሉም ገልጸዋል። ባለስልጣን መሆን ሳይሆን ሰው መሆን ያስፈልጋል። ሰው ሆነን ከተጋን፣ ሰው ሆነን ሰውን ለማንሳት ከተጋን፣ ሰው ሆነን ሰውን ለማውጣት ከተጋን ይሳካልናል። ባለስልጣን ሆነን ላይ ተቀምጠን ወደ ላይ ልንጎትት ከሆነ ግን አስቡት፣ እኛ 100 ነን፣ የሚጎተተው 100 ሚሊዮን ነው። እኛን ወደሱ እንጂ እሱም ወደኛ ልናመጣው አንችልም። ይከብዳል። ሰው ሆነን ሳንንሳፈፍ አብረን አንድ ስቴፕ እየመራን 2 ስቴፕ እየተከተልን ከሄድን ግን ተያይዘን መውጣት እንችላለን። አዲስ የተሾሙት የመንግስት ከፍተኛ የሥራ ኃላፊዎችም የተሰጣቸውን ሀገርና ሕዝብ የማገልገል ዕድል በሚገባ መጠቀም አለባቸው ያሉት ጠቅላይ ሚኒስትሩ በተባበረ ክንድ ሰርተን ታሪክ ቀያሪ መሆን ይገባናል በማለትም አሳስበዋል። መቀለድ አልፈልግም። የተሰጠችኝን ካርድ በጣም መጠቀም እፈልጋለሁ። ባለፉት 3 ዓመታት እንደነበረው አይነት ጫወታ ማስተናገድ አልፈልግም። አሁን ለዚህ ቪዥንና ዓላማ የተሰጠ ሰው ካለ በህብረት መስራት ካልተፈለገ መንገድ መልቀቅ ብቻ ነው እንጂ ከእንትን ሰፈር ስለመጣው ሃይማኖቴ እንትን ስለሆነ ፌስቡክ አርበኞች ስላሉኝ አይሰራም። እሱ ባለፈው 3 ዓመት አልቋል። ይሄን ካርድ ማባከን ማለት የሚጻፈው ቼክ ላይ ስርዝ ድርዝ ማስቀመጥ ማለት ነው። ቼኩ እንዳይሰራ ማድረግ ማለት ነው። ለዚያ እኔ ፍቃደኛ አይደለሁም። አይሆፕ እናንተ ፍቃደኛ አትሆኑም ብዬ ተስፋ አደርጋለሁ። በተባበረ ክንድ ሰርተን ታሪክ ቀያሪ እንድንሆን እንድትጥሩ፣ እንድትለፉ፣ በአቃታችሁ በደከማችሁ ቦታ ደግሞ ወንድሞቻችሁ እንድትጠይቁ የኢትዮጵያ ሕዝብ ልፋታችን ድካማችንን ካየ ለማገዝ ፍቃደኛ ስለሆነ በቅንነት ማገልገላችንን ካየ ተባባሪ ስለሆነ በዛ ስፕሪት ሰርተን ኢትዮጵያን የሚቀይር ነገር ማድረግ ይጠበቅብናል። ለ5 ተከታታይ ቀናት የሚቆየው የአዲስ ተሿሚዎች ከፍተኛ የመንግስት አመራሮች ስልጠና ዓላማው ማሳወቅ፣ ማነሳሳትና ለቡድን ስራ ማዘጋጀት ስለመሆኑም ጠቅላይ ሚኒስትሩ አስታውቀዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማ የ2014 የትምህርት ዘመንን በይፋ አስጀመሩ። ከንቲባዋ በቂርቆስ ክፍለ ከተማ በሚገኘው አጋዚያን አንደኛ ደረጃ ትምህርት ቤት አዲስ ምዕራፍ በሚል ስም መቀየሩን ይፋ አድርገዋል። ጥላሁን ካሳ። ይህ በአዲስ አበባ ሜክሲኮ ሱዳን ኤምባሲ ጎን የሚገኘው በ1952 የተቋቋመው አጋዚያን አንደኛ ደረጃ ቁጥር 1 ትምህርት ቤት ነው።
ዛሬ እድል ገጥሞት ኢትዮጵያ ልማቷን ፖለቲካዋና ኢኮኖሚዋን በአዲስ አቅጣጫ ለመዘወር ዘመኑን አዲስ ምዕራፍ በማለት በሰየመችበት ወቅት ይህ ዕድሜ የጠገበው ትምህርት ቤት በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አዲስ ምዕራፍ በሚል ስያሜ እንዲጠራ ተወስኗል። ወይዘሮ አዳነች በዚህ ታሪካዊ ትምህርት ቤት በመገኘት በከተማ የሚገኙ የመንግስት የግልና ሌሎች አካላት የሚተዳደሩ ሁሉም ትምህርት ቤቶች በዛሬው ዕለት በይፋ ትምህርት መጀመራቸውን አመላክተዋል። የመማር ማስተማር ስራው በስኬት እንዲከናወን በቂ ዝግጅት መደረጉንም በመጥቀስ ክረምቱን እናንተ ብቻ ሳትሆኑ እኛም አዲሱ ዓመት አዲስ ተስፋ አዲስ ዝግጅት አድርጋችሁ የላቀ ውጤት የምታስመዘግቡበት እንዲሆን አስፈላጊውን ዝግጅት ሁሉ ስናደርግ ነው የቆየነው። ምንም ሳይጎልባችሁ በትምህርታችሁ የላቀ ውጤት እንድታስመዘግቡ ሁሉም ግብአት ተዘጋጅቷል ማለት ነው። ትምህርት ቤቱ አዲስ ምዕራፍ ሲባል ተማሪዎችና የትምህርቱ ማህበረሰብ በአዲስ ምዕራፍ ለተሻለ ውጤት ሊተጉ ይገባልን ብሏል ከንቲባዋ። እንግዲህ ተማሪዎች የሚቀየረው የትምህርት ቤታችሁ ስም ብቻ ሳይሆን እናንተም በአዲሱ ዓመት አዲስ ዝግጅት አድርጋችሁ አዲስ መነቃቃት አዲስ የጥናት ዘዴ ራሳችሁን በዲሲፕሊን አነጻችሁ መምህራኖቻችሁን አክብራችሁ የላቀ ውጤት የምታስመዘግቡበት ጊዜ ነውና ይህንኑ እንድትተገብሩት በዚህ አጋጣሚ አደራ ልላችሁ እወዳለሁ። መንግስት ለመማር ማስተማሩ ስራ የሚጠበቅበትን ኃላፊነት በእንዲህ መልኩ ሲወጣ ተማሪዎች የተሻለ ሞራል በመሰነቅ የነገ ሀገር ተረካቢነትን በቃል ብቻ ሳይሆን በተግባር ሊያጸኑት ይገባልን ብለዋል ወይዘሮ አዳነች። ሀገራችሁን በዚሁ ራዕይ ሰንቃችሁ የምታሳድጓት ሀገራችሁን የምትወዱ ለሀገራችሁ ነገ ጥሩ መሪ ለመሆን የምትዘጋጁ ከዛም የተለያየ ዘርፍ ላይ ተሰማርታችሁ ደግሞ ውጤታማ የሆነ ስራ የምትሰሩና ሀገራችንን የምታሳድጉ እናንተ ናችሁና በዲሲፕሊን የታነጻችሁ ጎበዞች እንድትሆኑ አደራ እላለሁኝ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊው ዘላለም ሙላቱ ተማሪዎቹ የተሻለ ውጤት እንዲያስመዘግቡ ሰፊ ስራ መከናወኑን ጠቅሷል። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ አማካኝነት የአንደኛ ደረጃና የቅድመ አንደኛ ደረጃ ትምህርት የተማሪዎች መማሪያ መጽሐፍት ሆነ የመምህሩን መምሪያ የማዘጋጀት ስራ የተከናወነ ሲሆን በዚህ ስራ ውስጥ የከተማችን አስተዳደር በራሱ መምህራን እንዲሰራ ማድረጉ ትልቅ ውሳኔ ከመሆኑ ባሻገር መምህራኖቻችን አሻራቸውን ያሳረፉበት በመሆኑ መምህራኖቻችን ሊመሰገኑ ሊወደሱ ይገባል እንላለን። ከዚህ ጎን ለጎን የኮቪድ-19 ወረርሽኝ ለመከላከል የሚያስችል ዝግጅት መደረጉንም አንስተዋል። የትምህርት ልማት ስራችን ከግብ ለማድረስ ይቻል ዘንድ መምህራን እንዲሁም መላው የትምህርት ማህበረሰብ የኮቪድ ክትባት እንዲወስድ ከመደረጉ ባለፈ ተገቢ የሆነ ቅድመ ዝግጅት በማድረግ ዛሬ የመክፈቻ ስነ ስርዓት ላይ ተገኝተናል። ወይዘሮ አዳነች ከትምህርቱ ባሻገር በዛሬው ዕለት በአዲስ አበባ ከተማ የሚገኙ ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ የሚገኙ ተማሪዎች ዩኒፎርምን ጨምሮ የትምህርት ቁሳቁስ እንደተበረከተላቸውም ጠቅሷል። ከቅድመ አንደኛ እስከ ሁለተኛ ደረጃ የሚገኙ የመንግስት ትምህርት ቤቶችም ምገባ እንደተጀመረላቸውም ጠቅሰዋል። በአፋር ክልል ዘላቂ ሰላምና ጸጥታን ለማረጋገጥ ሲባል በትኩረት እንደሚሰራ ተገለጸ። የክልሉ ምክር ቤት ከክልሉ መንግስት ጋርም በጋራ ህዝቡን ተጠቃሚ ለማድረግ ይሰራልም ብሏል። አቤል ሙልጌታ በአፋር ክልል ሰላምና ጸጥታን ለማረጋገጥና ህብረተሰቡን በልማት ተጠቃሚ ለማድረግ ይሰራል ተብሏል። የአፋር ህዝብ ከመንግስት የሚጠብቀው በርካታ ስራዎች አሉ ያሉት የክልሉ ምክር ቤት አፈ ጉባኤ ወይዘሮ አሲያ ከማል ያሉ ችግሮችን በመቅረፍ ህብረተሰቡን ተጠቃሚ ለማድረግ ምክር ቤቱ በአዲስ ኃይል ከክልሉ መንግስት ጋር ይሰራል ብለዋል። አዲስ ምክር ቤት አባል እንደመሆናችን መጠን አዲስ መንግስት እንደመሆናችን መጠን አዲስ ነገር ይጠብቃል ህዝቡና ብዙ ነገሮችን እኛ መስራት ያለብን ሰዓት ስለሆነ ለውጥን እየጠበቁ ነው። መለወጥም ለውጥን ደግሞ በተግባር ማሳየት መቻል አለብን። አሁን ላይ ክልላችን ላይ የኑሮ ውድነት አለ። ይህን የኑሮ ውድነትን መቀነስ፣ ጤና ላይ፣ ሰላምና ጸጥታ ላይ መስራት እንዳለበት ይሄ ምክር ቤትም ደግሞ የሚፈለገውን ያህል ይሰራል። በክልሉ በቅርቡ የተመሰረተው መንግስትም የሴቶችን ተሳትፎና የተፎካካሪ ፓርቲዎችን ያሳተፈ መሆኑንም አንስተዋል። ሴቶች መስራት እንደሚችሉ አቅም እንዳላቸው በደንብ ታይቷል። የሴቶችንም ተሳትፎ ያረጋገጠበት እና ተቃዋሚ ፓርቲዎችም በደንብ የተሳተፉበት አርጎባ
ህዝብ ፓርቲ ካቢኔ ላይ ገብቷል። ሰራተኛና ማህበራዊ ጉዳይ ቢሮ ላይ ተሽሟል። ይሄ ለራሱ አንድ ለውጥ ነው። መስኖና ቆላማ አካባቢዎች ላይ ትኩረት አድርጎ የተቋቋመው ሚኒስቴር መስሪያ ቤትም አፋር ክልልና ሌሎች መሰል አካባቢዎችን ለማልማት እድል የሚፈጥር አደረጃጀት መሆኑንም አፈ ጉባኤዋ ተናግረዋል። ቆላማ አካባቢዎች በአጠቃላይ ተስፋን የጫረ ተስፋን የሚያመጣ ነው። መስኖና ቆላማ ተብሎ መውጣቱ ለራሱ ለምን ብዙ ነገር ከዚህ መስሪያ ቤት ብዙ ነገር ይጠበቃል። አፋር አንዱ ቆላማ አካባቢ እንደመሆኑ መጠን የአፋር ህዝብ ብዙ ነገሮችን ይጠብቃል፣ ለውጦችንም ይጠብቃል። ተስፋም አለን። ለኢቲቪ አቤል ሙሉጌታ ሰመራ። በዚህ በአዲስ አበባ ከተማ የሚኖሩና በመኪና ሽያጭ የተሰማሩ ባለሀብቶች በወሎ ግንባር ለሚገኘው የሀገር መከላከያ ሰራዊትና በሰሜን ወሎ ዞን ኡርጌሳ ከተማ ለሚገኙ ተፈናቃዮች ድጋፍ አደረጉ። የመከላከያ ሰራዊቱን ለማገዝ ሲባል በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉ ባለሀብቶቹ አስታውቀዋል። ዘጋቢያችን ተስፋዬ ጫኔ ዝርዝሩን አድርሶናል። የህወሓት የሽብር ቡድን በፈጸመው ወረራ በርካታ ወገኖች ከቤት ንብረታቸው ተፈናቅለው በተለያየ መጠለያ ጣቢያዎች ህይወትን እየገፉ ይገኛሉ። በደቡብ ወሎ ዞን ደሴና ኮምቦልቻ ከሚገኙ ከ350 ሺህ በላይ ተፈናቃዮች በተጨማሪም በሰሜን ወሎ ዞን ውርጌሳ ከተማ ከ30 ሺህ በላይ ተፈናቃዮች እንደሚገኙ መረጃዎች ያመለክታሉ። በአዲስ አበባ የሚኖሩና በመኪና አስመጭነት የተሰማሩ በርካታ ባለሀብቶችም ለእነዚህ ወገኖችና ለሀገር መከላከያ ሰራዊትና ለሌሎች የጸጥታ አካላት ግንባር ድረስ በመገኘት ድጋፍ አድርገዋል። እነዚህ ባለሀብቶች በቦታው ድረስ ተገኝተው ድጋፍ ማድረጋቸው የሰራዊቱን የሀገር ፍቅር ስሜትና የወገኖቻችንን ወቅታዊ ሁኔታ ለመረዳት አስችሎናል ሲሉ የባለሀብቶቹ ተወካዮች ተናግረዋል። መከላከያችን ምንም ቢሆን ከግንባር ህይወቱን እየሰዋ እንዲሁም ምንሻውም ሁሉም እኛ ደግሞ እስቲ በእነሱ ደም ነው እኛ እየኖርን ያለነ። ለምንድን ነው ግንባር ሂደን ማናያቸው? እንዲሁ መስጠት ብቻ ሳይሆን ማየቱም ራሱ አንድ ተስፋ ነው። እኔ መልእክትም ማስተላልፈው ለኢትዮጵያ ህዝብ በዚህ ችግር ወቅት በዚህ ሰዓት መጥቶ ያልተሳተፈ ገንዘቡንም ለወገኑ ያረዳን ኢትዮጵያዊ አይደለም። እኛ ወንድማማቾች አንድ የነበርን ሰዎች ነን። እነሱ ጨካኝ ከሆኑ ደግሞ እንግዲህ ልብ ይስጣቸው ለነሱ። ስለዚህ ወታደር እኛ ምናልባት ስራ የምንሰራው እስከምንደክም ነው። ወታደራችን ልዩ ኃይላችን መከላከያችን ደግሞ እስከሚሞት ነው የሚሰራው። ስለዚህ እነሱ ልናከብራቸው ክብር ልንሰጣቸው ይገባል። እኛም ወደዚህ ቦታ ስንመጣ የነሱን ክብር ለመስጠት ነው፣ እነሱን ለማመስገን ነው። ለሀገር ክብርና የግዛት አንድነት መጠበቅ በግንባር ተሰልፎ ለሚገኘው የሀገር መከላከያ ሰራዊትና ሌሎች የጸጥታ አካላት የሚደረገው ድጋፍ ሀገራዊ ኃላፊነት መሆኑን ባለሀብቶቹ ተናግረዋል። በተጨማሪም በሽብር ቡድኑ ከቀያቸው ተፈናቅለው የስቃይ ህይወትን እየገፉ ለሚገኙ ዜጎች የሚደረገው ድጋፍ የሁሉንም ርብርብ እንደሚጠይቅ ባለሀብቶቹ አስረድተዋል። መቼም ሁሉም ማየት አለበት እዚህ ያለውን ሰቆቃና ስቃይ። እነሱንም አሁን እኛ ተረባርበን ነገ ወደ ቤታቸው የሚመለሱበትን ወደ ቀያቸው የሚመለሱበትን ነው ማሰብ ያለብን። ወደፊት ከአንዴም ሁለቴም ድጋፍ ስናደርግ ቆይተናል። አሁን ግን እዛው ቦታው ድረስ ሄደን ማየት አለብን። ቀጣይስ ደግሞ እኛን ያዩ ጓደኞቻችን ከኛ ጋር አብረው እንዲበረታቱ በማለት ነው እንጂ እዚህ ድረስ የመጣ ነው። ድጋፉ የመጀመሪያችን አይደለም። 2 ሚሊዮን ገደማ ህዝብ የሚኖርበት የሰሜን ወሎ ዞን ነዋሪዎቹ ባለፉት 3 ወራት የስቃይ ህይወትን እየመሩ መሆኑን የተናገሩት የቀድሞ የዞኑ ዋና አስተዳዳሪ አቶ ወልደ ተንሳይ መኮንን ችግሩ አሁንም ድረስ ተጠናክሮ መቀጠሉን አስታውሰዋል። ህብረተሰቡ ተፈናቅሏል። ህዝቡ መብራት የለውም፣ ውሃ የለውም፣ ወፍጮ የለውም፣ የፋይናንስ እንቅስቃሴ የለም፣ መድኃኒት የለም፣ ሕክምና የለም፣ ምግብ የለም። ከፍተኛ የሆነ ጉስቁልና ውስጥ ነው የሚገኘው። ግንባር ድረስ በመገኘት ድጋፉን ላደረጉት ባለሀብቶች ምስጋና ያቀረቡት አቶ ወልደ ተንሳይ መኮንን የሽብር ቡድኑ እስኪደመሰስ ድረስ መሰል ድጋፎች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ለሰራዊታችንም ለተፈናቃዩም ድጋፍ ለማድረግ ይህን ሁሉ አቆራርጣችሁ ገንዘባችሁን ይዛችሁ በመምጣታችሁ በጣም ትልቅ ነው። ይሄ ድጋፋችሁ የመጀመሪያ እንጂ የመጨረሻ አይሆንም። ተጠናክሮ አካባቢያችን ነጻ ሲወጣ በአካባቢው ተገኝታችሁ የተጠናከረ ድጋፍ እንደምታደርጉ ድሉንም አብረን እንደምናጣጥም በአጭር ጊዜ ተስፋ አደርጋለሁ። ለኢቲቪ ተስፋዬ ጫኔ ነኝ ከሰሜን ወሎ ዞን ውርጌሳ።
ከአራት ማዕዘን ዜናዎች ጋር ናችሁ። በቀጣይ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስ ዘገባዎች ጋር ትቆያላችሁ። ባልደረባ